ሰላም ሰላም የጽጌ ዩቲዩብ ቻናል ተከታተልቲ ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። እንዴት አላችሁልን ውድ ቤተሰቦች የተከታተልቲ ቻናል ላይ ዛሬም በአሪፍ ቪዲዮ መጥቻለሁ። ዛሬ ይዘላችሁ መጣሁ ዳኒያና ድራማ ክፍል 54 ይዘላችሁ ቀርባለሁ። ለቻናሉ አዲስ የሆናችሁ ሳብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ሆኖ እላችኋለሁ። ከዛ የካሌብ እናት ጽጌ ከዛ ታመማ ነበረት በፊት በቤዛ ምክንያት ማለት ነው። ከዛ ሆስፒታል ሄዳ ደም ምርመራ አድርጋ ከዛ ውጤት ነገ ተብላ ከዛ ካሌብ የውጤቱን እንዳመጣ ሄደ። ውጤቱን ሄጀ ሲመጣ ወደ እናቱ ሲሰጣ የውጤትን ከዛ ቤዛ ትመጣለች ማለት ነው። ከዛ መጥታ ቤዛ ማለት ነው በጣም ተጨናንቃ በጭንቀት ምክንያት መድኃኒትን አትወስድም እማዬ ትላለች። ምን ሆና ነው አትሰጣትም ትላለች ማለት ነው። ከዛ ካሌብም ግር ተጋባች። ምን ሆነች ነው ለምን ይላታል። እማዬ መድኃኒት እንድትጠቀም አልፈልግም ትላለች ማለት ነው። ከዛ ሁለታቸው ያዩዋት። ከዛ ወደ ትሄዳለች ኤልሳ ማለት ነው። ወደ ኤልሳ ክላስ ገብታ ኤልሳ በአንቺ ምክንያት አንቺ ሙዚቃ የከፈች ማታ ማታ እኔ ራሴ ይፈነዳ ነው መተኛት አልቻልኩም። ሙዚቃ ትቀንሳለች ወይም አንቺ ለምን እንቅልፍ እያጣሽን ነው ብላ ትጨቀጭቃታለች ማለት ነው። አንቺ ጤና ነሽ? አንድ ጊዜ ታለቅሳለሽ፣ አንድ ጊዜ ደግሞ ትዘፍናለሽ። ሙዚቃ የከፈች እኔ መተኛት አልቻልኩም ብላ ትጨቃጨቃለች ማለት ነው። ቤዛ ኤልሳ ትጨቅጭቃታለች። አንቺ በአንቺ ምክንያት ብላ ተሳድባ ትሄዳለች ማለት ነው። ከዛ አንቺ ከፈለግሽ ጆሮሽ ዝጊ እንጂ እኔ ሙዚቃ አላቆምም ትላለች ኤልሳ። ከዛ ዳሊያና ትመጣለች። ዳሊያና ስትመጣ ወደ ውጭ ስትወጣ ማለት ነው ዳሊያና ገጭታታ ትወዳለች። ከዛ ዳሊያና ቤዛ ምን ሆነሽ ነው ትላለች ዳሊያና። ከዛ ዳሊያናና ከጽጌ ጋር ቁጭ ብላ ሳላ ላይ ነበሩ። ከዛ ካሌብ ከኤልሳ ላይ ይጨቃጨቁና ከዛ ትደነግጣሉ። ምን ሆነህ ነው እያለት ትረጫዋለች ማለት ነው ዳሊያና ደግሞ። ከዛ እናትም በጣም ተነግጠው ሁለታቸው ማለት ነው። ምን ሆናችሁ? ከዛ ዳሊያና እማዬ ተረጋጊ፣ ምን ሆነ ለምን ትላለች። እንዴት አልደነግጥም ደንግጫለሁ እኮ ትላለች። እና ኤልሳ ወደ ፍቅረኛዋ ተመልሳለች መሰለኝ። ከዛ ካሌብም አልፈለገም። ከዛ ሁለታቸው ይጨቃጨቃሉ ማለት ነው። እማዬ ትላለች። ያደረግኩ ነገር አሪፍ ነው ትላለች። አዎ አሪፍ ነው ትላለች። ግን እኮ እኔ እንደዛ ሳድረግ እሱ ግን አልወደደም፣ እሺ አላለም፣ አልተቀበለም ትላለች ኤልሳ። ሌላ ደግሞ ኤልሳዬ ካሌብ እኮ ለአንቺ ብሎ ነው እንጂ ሌላ አይደለም። እህቱ ስትበደል እንዴት ያርገው ያይሻል ብላ ትነግራታለች ማለት ነው። ዳሊያና እህቱ እየተበደለት እንዴት ቆሞ ያይሻል? አዎ ትላለች ኤልሳ ደግሞ አዎ ትክክል ነው እኮ ግን እኔ ነገሮች እያባባሳል እንጂ ምንም መፍትሄ የለውም ብዬ ነው ትላለች ኤልሳም። ካሌብ ይሁን እንደዚህ አይነት ስሜታው መሆን የለበትም ለምን ትላለች። ከዛ ዳሊያና እማዬ ትክክል ነሽ እኮ ትላለች። ካሌብ ብቻውን ነው ክላሱ መረጋጋት አለበት ክላሱ ነው ያለው ትላለች ዳሊያና። ኤልሳ ደግሞ እኔ ደግሞ ምን አድርግ ትላለች።
ደለናዬ እኔ የምናድርግ ትላለሽ ኤልሳ። ከዛ ኤልሳ ደግሞ ደለና ደግሞ አሁን አንቺ ብቻሽ ገብተሽ አረጋግቡ አውሪ ትንሽ አነጋግሮ ትላታለች ብሎ ያለውና አንቺ ገብተሽ አዋሪ ትንሽ አረጋጊ ትላታለች ደሊያና ለኤልሳ። ደሊያናዬ እኔም የምናደርግ አሁን እኔ ሲገባ ግን ይቀበለኛል እኔ የበለጠ እንዳይናደድ ብዬ ነው ትላለች። ከዛ ደሊያና ደግሞ አንቺ ገብተሽ ትንሽ አውሪ እንጂ ብቻውን ሆነ እኮ ራሱ በጭንቀት ይፈነዳል ትላታለች። ከዛ ደግሞ አዎ ደሊያና የተነገረችሽ ያለሽው ኤልሳ እውነታ ነው፣ ትክክል ናት ትላታለች። ወንድምሽ ነው ትላታለች። ወንድምሽ ከተናደደ ከተቆጣች ሌላ ከሆነ ለአንቺ ብሎ ነው እንጂ ሌላ አይደለም ትላታለች። ኤልሳ እማዬ እኔ የምናደርገው እማዬ እኔ ያልኩ ምንም አይሰማኝም። እኔ ለዚህ ሰው ካልገደልኩት ያለ እየፎከረ ነው። እኔ ምን አደርጋለሁ ትላለች ኤልሳን እናታ። ቀስ በሊ ተረጋጊ፣ አንቺ ቀስ ያለሽ ተረጋግተሽ ማውራሽ እንደሚሻለሽ ትላታለች። አንቺ ቀስ ብለሽ ተረጋግተሽ አውሩ እሱም መቀበልሻል ትላታለች። ከዛ እናታ ደግሞ አንቺ ቀስ ብለሽ ሄደሽ ይቅርታ ጠይቁ ትላታለች። እሺ እማዬ ትላለች ኤልሳ። እዛ ደሊያና ደግሞ እኔ እሄዳለሁ እሞክረዋለሁ ትላለች ኤልሳ። ደሊያና ደግሞ እንደዛ ነው የሚሻለሽ ጎበዝ ሂዲ ትላታለች፣ ተበረታታታለች። ከዛ እኔ ግን እሄዳለሁ ካልተናደደብኝ ግን እኔ እወጣለሁ ትላለች ኤልሳ። ምንም ችግር የለም አንቺ ሄዲ ምንም አይልሽም ትላታለች። ከዛ እሺ ትላለች። ደሊያና ደግሞ አሁን ትንሽ ተረጋጊ ለራስሽ፣ በኋላ አንቺ ስትረጋጊ ሄደሽ ታውራዋለሽ ትላታለች ደሊያና ለኤልሳ። ኤልሳ በር ትጓጓለች። ከዛ ክፈተኔ ትሎ ማለት ነው። ከዛ ካሌብ ደግሞ እኔ ብቻዬን መሆን ይፈልጋለሁ ይላል። ኤልሳ መጣች ወደ ካሌብ ማለት ነው። እኔ የነገርኩሽ አይደለም ደብሮታል፣ ከፍቶታል። ከዛ ስትመጣ እኔ ብቻዬን መሆን እፈልጋለሁ ብለሽ ነበረምሽ ብላት፣ አይ ካሌብ ብላ ትቀርባለች ወደ ዛገቡ። እንደሜ ትላለች፣ እባክህ አታኩርፍብኝ ትላለች። ኧረ እኔ አላኮረፍኩም ይላታል ካሌብ። አንቺ ብዬ ከጎንሽ ሆነ ስሳደብ ሌላ ሲሆነለሽ አንቺ ለምን ይላታል። እኔ ግን ኮትያለሁ ከጎናችሁ ነው ትላለች ኤልሳ። አንተ ብዬ ነው ጎን የሚቆመው ትለዋለች። ከዛ እኔ ብለሽ ይላታል ካሌብ። የሁሉም ሰው ያለበት ያዋረድሽን እኔ ብለሽ ነው ይላታል። እኔን አንተ ብለህ ምንም ወርዳለሁ ትላለች ኤልሳ። እኔ እኮ አውቃለሁ አንተ እንዴት ያህል ለእኔ ቦታ እንዳለ ትለዋለች። እንዴት እንዳለ እንዴት ነው አንቺ ለእኔ እንደዚህ ካሰብሽው ለምን እንደዚህ ትሆናለሽ ይላታል ካሌብ። አንቺ የሁላ ጩኸትና የለመና ለምንድን ነው ይላታል። ወንድሜ የዘመን ዓለም ላይ የሚደብቀው የሚነግረው ወንድም እንዳለ ነው ማውቀው ትላለች። ምን ማለትሽ ነው ይላታል። ሆንኩ በጀርባዬን የሚጠብቀኝ ወንድም ስላለኝ ነው የተሰማኝ ትለዋለች። ምን ማለት ነው ይላታል ትላለች። ከዛ ካሌብ እህቴ እኔ እኮ ያንቺ ህመም ስለህመመኝ ነው ይላታል። የኔ ንገርህ ወንድሜ እኔ እኮ አንተ ያገኘች አንተ በጣም ምርጥ ነህ፣ አንተ የፍቅር ሴት እድለኛ ነህ ትለዋለች። አንቲ ኤልሳ እኔ ልታልልኝ አትሞክሪ፣ እኔ እውነቴ ነው እየነገርኩ ያለው ትለዋለች። እና ኤልሳ ለምን ይላታል ካሌብ። እኔ እውነቴ ነው ምንም የምታልለው መንገድ የለኝም፣ እውነቴ ነው የተናገርኩ ያለው ትለዋለች ኤልሳ ማለት ነው ካሌብ። እንዴት ነው እንዴት
የቀደሙ የጠየቅሽ እኔ ወደ እሱ እህድ ብዬሽ ነበረ፣ ለምን ነው የከልከልሽኝ? ይላታል ካሌድም እውነቱን ነገር እኔን አንተ ማጣት አልፈልግም፣ ለዛ ነው ትለዋለች ኤልሳ። አንተ ማጣት አልፈልግም፣ በዛኛው ደግሞ እሱ ራሱ ጥፋተኛ በሆነበት አንተ ጥፋተኛ የሆነ ችግር እንድትገባ ስለማልፈልግ ነው ትለዋለች ኤልሳ። ካሌድም ይጨነቅ እኔ ስለ ራሴ ምንም አያጨንቀኝም ይላል ካሌድም። ኤልሳ ደግሞ እኔም አይጨነቃለሁ እንደ እናቴ እነ እናቴ አንተ ብላ ትነግረዋለች። ሁላችን አንተ ታስፈልገናል ትለዋለች። እነዚህ ቤት እኮ ኃላፊ ነህ፣ ለምን ደግሞ ካሌድ እኔ በቀደሙ ሳላ ላይ ስላስቀየምኩ ይቅርታ እንጠይቅ ነው ትለዋለች። ይቅርታ ትለዋለች። እሺ ይሆን ይቅርታሽ ተቀብያለሁ። እኔም ተናድጄ ስለነበርኩ ተናድጄ ስሜታው ሆነ ነው የጮህኩብሽ እና ይቅርታ ብለናል ይላታል ማለት ነው ካሌድና ኤልሳ። እዛ በጣም በጣም ከልቤ አመሰግናለሁ ወንድሜ ትለዋለች። ከዛ ካሌድም አሁንም ግን ኤልሳ የምነግርሽ ነገር አለው፣ የማስጠንቀቅሽ ነገር አለ። ከዚህ በኋላ ያልተጠነቀቅሽ ነገር ትሰምኛለሽ ይላታል። እሺ ትለዋለች። ሁለተኛ ሌላ ጊዜ አጠገቡ እንድትደርስና ስልክ እንድትደውልሉ አልፈልግም ይላታል። ኤልሳም እሺ ብላ ትቀበለዋለች። በኋላ ካገኘችው ወይ ከደወልክሽ ወይ ከሱ ጋር ትገናኛለች የሆነ ነገር ከሰማሁ አንቺን የምጠላው ይላታል። እሺ አዎ ትለዋለች። ካሌድ ወንድሜ ከዚህ በኋላ ቃል እገባለሁ እኔም ከዚህ በኋላ ምንም አይነት አልደውልለትም አልገናኝም ትለዋለች ብላ ትነግረዋለች። ካሌድም እሺ እዚያን ቃልሽ በደንብ አድርጌሽ ትጠብቂያለሽ ይላታል። እሺ ወንድሜ ትለዋለች። ኤልሳ ከአሁን በኋላማ ለራሴና ለቤተሰብ ነው የሚሆነው ትለዋለች። እሺ ጎበዝ የኔ እህት ይላታል ማለት ነው። ካሌድም እህቴዋ አነጋገረሽ በጣም በጣም ነው ደስ የሚለው ይላታል። ከዛ ካሌድ ትለዋለች ወንድሜ ሁሌ አጠገቤ ስለምትቆም በጣም በጣም ከልቤ አመሰግነዋለሁ ትለዋለች። ኤልሳ ይላታል። ከዛ አሁን ይበቃሽና ፊትሽ ታጥበሽ ትንሽ እረፍት አድርጊ ይላታል ካሌድም። እዛ እሺ ተባብለው በሰላም ደህና ደረልኝ ብላ ትሄዳለች። ኤልሳ እሺ እህቴ ደህና ደሪ ይላታል ካሌድም። ማታከብሬ ወይ ሌላ ነገር አድርጌ ከሆነ ግን በኋላ ሌላ ነገር ነው የሚፈጠረው ብሎ ያወራል። እሳ ከሄደት ካሌድ ማለት ነው። ጽጌ ውሃ ታመጣላታለች። ከዛ እሺ ደሌና ብላ ትቀበላለች። ውሃ ትጠጣለች። ከዛ ደሌና ቁጭ ትላለች ከማጋር ማለት ነው። ከዛ ደሌናዬ ተሰማሙ ምን ሆነ እየተደረሰ ብላ ትጠይቃታለች። ደረሰ ብላ ስጠይቃት ደሌና ደግሞ በፊትም ገብታ ያወረች ነበረ ግን የተስማሙ ነው የሚመስለኝ ትላለች። እግዚአብሔር ይመስገን ትላለች ጽጌ እና እማዬ እኔም በጣም ጨንቀን ነበረ ትላለች። ከዛ ደሌና እማዬ እኔ እኮ ነግረሽ ነበረ አትጨናነቂ ይለሽ ነበረ ትላታለች። እና እህት እኮ ናቸው ግዴታ ይጨቃጨቃሉ፣ ይቆጣሉ። አሁን ካሌብ እኮ እንደዛ ነው ትላለች። እና ካሌብ ሲናደድ እኮ በጣም ትላለች። ከዛ ደሌና ደግሞ ካሌብ ሲናደድ ከዛ ደግሞ ኤልሳ በጣም ስለምወዳት ነው እንደዚህ የሆነ ያለው ትላታለች። ወንድማ በጣም ነው የምታኮረው ትላለች። ከዛ ጽጌ ደግሞ አዎ ትክክል ናች፣ በጣም በጣም ታኮረዋለች፣ ግዴታ ወንድማ ነው ትላለች። ተረጋገች ነው የሚመስለኝ ኤልሳ ነካሌድም
ከሱ ልጅ ጋር ምንም አይነት ግንኙነት ከሌላት ምንም ማግኘት እንዳለባት ነው ቃል ገብታለች መሰለኝ። እንደዛ ነው የሚመስለኝ አለችው። ከዛ አዎ ትላለች። የኔ ልጅ ግን እኮ እሷ በአፏ ታወራ እንጂ በውስጧ ግን በጣም ታዝናለች ልጄ ትላለች። እውነትሽ ነው፣ ግን ደግሞ እሷ በራሷ ነው ወንድ ልጅ መለመን ራሷን መዋረድ የለባትም ብላ ትነግራች። አዎ ትክክል ነች ትላታለች። ትክክል ነች፣ ህመም አለ በውስጤ ከባድ ነው ትላለች። ከዛ መሀል ላይ ወር ያለው ዳሊያናና ጽጌ ማለት ነው ሳላቆጭ ብሎ እንደዛ ያወር ነበረና ከዛ ኤልሳ ትመጣለች። ከዛ ዳሊያና ቁጭ በሌ መጣች ትላታለች። እሺ ብላ ቁጭ ትላለች ኤልሳ። ከዛ እናቷ ደግሞ ኤልሳ ልጄ ምን ሆነ የት ደረሳችሁ ብላ ትነግራታለች። ወይዬ እማዬ ትላታለች። እኔ ከካሌብ ደስተኛ ሆና ፈገግ ያለት ማለት ነው። እኔ እማዬ ከካሌብ ጋር አውርተን ተስማምተናል ትላታለች። አጥዬ ደግሞ እሺ የኔ ልጅ እኔም በጣም ደስ ብሎኛል፣ ትክክል ነው ወንድምሽ ነው ትላታለች። ማስቀደም ያለብሽ እሱ ደግሞ ወንድምሽ ነው አንቺ የተከራከረልሽ ያለው ትላታለች። እዛ ደግሞ እማዬ እውነትሽ ነው፣ በፊትም ተሳስቼ ነበረ፣ አሁን ግን ይቅርታ ጠይቃለሁ ትላታለች። ከዛ ጽጌ ደግሞ አሁን እኔ ወደ ሰላም እንደተመለሰ በጣም በጣም ደስ ብሎኛል ትላታለች። አንቺም እንደኔ ምንም አይነት እንድትጨናነቂ አልፈልግም፣ አሁን እኮ እኔ ዳና ነኝ ትላታለች። ከዛ ዳሊያና ደግሞ ቆንጅዬ የሆናት ልጅ አሁን እኔ ሻይ ናፍላለች እና ትጠጣለች፣ እረፍት ታደርጋለች ብላ ትነግራታለች ኤልሳ ማለት ነው። ደግሞ ዳሊያናዬ በጣም በጣም አመሰግንሻለሁ ትላታለች። ከዛ ጥቄ ደግሞ አንተ ልጆች ግን ሁላችሁም አንድ ላይ ስትሆኑ እንዴት ነው ሰላም የሚሆነው ትላታለች። እማዬ እኔን ኤልሳ ማለት ዳሊያና ማለት ነው። እማዬ እኛ እኮ ሁሌ አንድ ነን፣ ምንም አይደለም ትላታለች። አዎ ትላለች ኤልሳ። እማዬ ቤተሰብ ማለት እኮ እንደዚህ ነው ትላታለች። ከዛ ደግሞ ዋው በጣም ደስ የምትሉ ፍቅራችሁ ያበዛላችሁ ትላቸዋለች እናታቸው ጽጌ ማለት ነው። አዎ እማዬ። ዳሊያና ደግሞ አሜን ትላለች። ከዛ ኤልሳ ደግሞ ካሌብ እኮ አሁን ተልቼ ነው የሚሆነው ትላለች። ከዛ ዳሊያና ትስቃለች ማለት ነው። አሁንማ ንዴቱ አስተንፍሶ እኮ እንቅልፍ ተኝቼ ነው ያለው ትላለች። ትላለች። ከዛ ተይ ተኛ ትላለች። ግን ይተኛ ደክሞታል ነው የዋለው ዛሬና ይተኛ ትላለች። ከዛ ኤልሳ ትመክራታለች። ኤልሳዬ ያለፈው ሁሉም አልፈዋል፣ አሁን ግን ወደፊት ነው ማሰብ ያለብሽ እንጂ ያለፈው ሁሉም መርሳት አለብሽ ብላ ትመክራታለች። በጣም ለባም ምርጥ እህት የሆነት ማሰብ እንዳለብሽ ብላ የመከራታት ነው። ወደፊት ነው ማሰብ ያለብሽ ትላታለች ዳሊያና ማለት ነው። ከዛ መሀል ላይ ከዛ ቤዛ ትመጣለች እና ምንድነው በፊትህን ሰላም የጮኸ ነበረ፣ ምንድነው የምትፈጥረው ነው ብላ ትጠይቃታለች። ብላ አስተማሪያ ስትጠይቃቸው ከዛም ኤልሳ ደግሞ ቤዛ ምንም ማያገባሽ ነገር አትግቢ፣ አይገባሽም ትላታለች። አንቺ ምን አገባሽ አንቺ የማይመለከት ነገር አትግቢ ትላታለች። ኤልሳዬ እኔ እኮ ማይሆን ነገር ማየት ስለማልፈልግ ነው ትላታለች። ቤት ስትጮሁ
እንደዚህ ስትሆኑ እኔ ደግሞ የማያግዛችሁ ነገር ካለ ናግዛችሁ ብዬ ነው እንደዚህ የሆንኩ ያለሁ ትላለች ቤዛ። ኤልሳ ደግሞ ነቤዛ አንቺ የቆሰለ ቆስሊ ጨው ከመነስነስ ውጭ ምንም አይነት አታደርጊም አንቺ ውጭ ትላታለች ማለት ነው።